ሰላም ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። የብዙ ሰዎች ጥያቄ የሆነው ክሪፕቶ ማየርስ ኤርድሮፕ ላይ እንደ ሶላና ዋሌትን ኮኔክት እናደርጋለን ብላችሁ ብዙ ሰዎች እየጠየቃችሁን ስለሆነ በውስጥም በዛሬ ቪዲዮ እንግዲህ ክሪፕቶ ማየርስ ላይ የምትሰሩ ሰዎች ከሶላና ዋሌትን እንዴት ኮኔክት እንደምታደርጉ አጠር ባለ ቪዲዮ እነግራችኋለሁ ወይ ደግሞ አሳያችኋለሁ ማለት ነው። ይህ ኤርድሮፕ እንግዲህ ከአይሲ ኔትወርክ ፕሮጀክቶች አንዱ ኤርድሮፕ ነው። ከዚህ በፊት እንግዲህ 6 እንደነበሩ ከ6ቱ ደግሞ ዶክተር ኤክስ እንግዲህ እንደምታውቁት ሊስት ተደርጓል። አሁን ደግሞ ክሪፕቶ ማየርስም ወደ መጨረሻ እየሄደ ይገኛል ወይ ደግሞ ሊስት ለመደረግ እየተቃረበ ነው የሚገኘው ማለት ነው። ከዚህ በፊት እንዴት እንደምሰሩ ቪዲዮ ሰርችላችሁ ነበረ። እንዲሁ ደግሞ ከሁለት ቀን በፊት ደግሞ ይሄን ኬዋይሲውን እንዴት ኮምፕሌት እንደምታደርጉ የሚያሳይ ቪዲዮም ሰርችላችኋለሁ ማለት ነው። በዛሬ ቪዲዮ ደግሞ ይሄ ኤርድሮፕ ላይ እስካሁን ስትሰሩ የነበራችሁ ሰዎች እንዴት ሶላና ዋሌታችን ወይ ደግሞ ቶኬኑ ዲስተርብ ውስጥ ሲሆን የሚደርስብንን የምንቀበልበት ዋሌትን እንዴት ኮኔክት እንደምናደርግ አጠር ባለ ቪዲዮ የምናይ ይሆናል። ለዚህ ዩቱብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለእኔ በጣም ትልቅ ሞራል ስለሚሆንልኝ ማለት ነው። ቀጥታ ወደ ዛሬ ቪዲዮ እንሂድ። እንግዲህ ቤተሰብ ቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። ክሪፕቶ ማየርስ የሚባል አፕሊኬሽን እሱን ክሊክ እናደርጋለን። እንደምታውቁት እንግዲህ በየ24 ሰዓቱ እንግዲህ አንድ ጊዜ ክሊክ እያደረግን ወይ ደግሞ ክሌም እያደረግን ኮይን የምንሰበሰብ ኤርድሮፕ እንደሆነ ከዚህ በፊት ብዙ ሰዎች ታውቁታላችሁ። ከዛ እዚች ጋር ክሊክ አደርጓለሁ መሀል ላይ ማለት ነው። ከዛ እዚህ ጋር የምታዩት እንግዲህ ኬዋይሲ ኮምፕሊት ያደረጋችሁ ሰዎች እዚህ ጋር ራይት ወይ ደግሞ አረንጓዴ አላት ማለት ነው። ወይ ደግሞ ፕሮፋይላችሁ ጋር ታገኙታላችሁ ማለት ነው። ይሄ ከሌላችሁ እንግዲህ ልታደርጉ የሚገባ ነገር ቀጥታ ኬዋይሲን ኮምፕሊት ማድረግ አለባችሁ ማለት ነው። እንዴት ኬዋይሲ እንደምትጨርሱ ደግሞ ቪዲዮ ሰርቼላችኋለሁ። እሱም ቪዲዮ እያያችሁ ኬዋይሲን ኮምፕሊት አድርጉ ይላችኋለሁ። እዚህ ጋር እንግዲህ ቤተሰብ እንደምታዩት ሶላና አድሬስ ይለናል ማለት ነው። ከዚህ በፊት እንግዲህ ዶክተር ኤክስ ላይ ኮኔክት ያደረጋችሁ ሰዎች ዋሌታችሁን እዚህ ላይ እንግዲህ ብዙ ግራ የምትጋቡ ነገር አይኖርም። ብዙ ነገሩ ይመሳሰላል ወይ ደግሞ ተመሳሳይ ነው። ኤኒዌይስ አዲስ የሆናችሁ ሰዎችም ካላችሁ ስቴፕ ባይ ስቴፕ ግራ እንዳትጋቡ አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮ ላይክ እያደረጋችሁ ማለት እንድትጀምሩላችኋለሁ። እዚች ጋር ሶላና አድሬስ የምትሏን አንዴ ክሊክ አደርጓለሁ ማለት ነው። እናንተም ክሊክ ታደርጉታላችሁ ማለት ነው። ቀጥታ ወደዚህ ፔጅ ያመጣችኋል። እዚህ ፔጅ ላይ እንግዲህ ቬሪፊኬሽን ፎሎ ይላል፣ ታክስ ኮምፕሊሽን ቼክ ይላል። ከዛ ዋይ ዘ ቬሪፊኬሽን ይላል፣ እንዲሁ ደግሞ ኮሚትመንት ይላል። ይህን ነገር እንግዲህ ማንበብ ትችላላችሁ። በጣም ወሳኝ የሆኑ ፖይንቶች ናቸው። ያው ታነባላችሁ ብዬ አስባለሁ። ነገር ግን እዚህ ጋር ካነበባችሁ በኋላ እዚች ጋር ከስር አንዴ እችኛን አክቲቭ እናደርጋለን ወይ ደግሞ ራይት እናደርገዋለን። ራይት ካደረግን በኋላ ስታርት ነው የምንለው ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? ቀስ ብዬ ስቴፕ ባይ ስቴፕ ነው የሚያሳያችሁ እና እኔ የሚያደርጋትን ነገር ጥያቄ እንዳይሆንባችሁ በጥንቃቄ ለማድረግ ሞክሩ ይላችኋለሁ። እዚህ ጋር ታፕ ቱ ኤርን ይላል። ታፕ ቱ ኤርን ላይ 3 ታክሶች አሉ ማለት ነው። እነዚህን 3ቱን ታክሶች ኮምፕሊት እናደርጋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ መጀመሪያ ላይ ሳይን አፕ ኦን ሳንዌቭስ ይላል። እንግዲህ ሳንዌቭስ እንግዲህ አንዱ የአይሲ ኔትወርክ ፕሮጀክት ነው ማለት ነው። ዶክተር ኤክስ፣ ሳንዌቭስ፣ ሲልሴንድ፣ ኮልፍሉንት፣ ሳክሲስ የሚባሉ ከክሪፕቶ ማየርስ ቀጥሎ ጨምሮ ካሉ የአይሲ ኔትወርክ ፕሮጀክቶች አንዱ ነው ማለት ነው። እዚህ ጋር አይታችሁ ከሆነ ሳይን አፕ ይላል ማለት ነው። እኔ ኦልሬዲ ሳይን አፕ ስላደረግኩ ቀጥታ ቫሪፊኬሽን ኮዱን አምጥቼ ፔስት አደርጓለሁ ማለት ነው። ይህም ቫሪፊኬሽን ኮድ ደግሞ የት ነው የሚያገኘው ካላችሁ ቀጥታ ሳንዌቭስ ላይ ሄደን ጎቱ ፕሮፋይል ይላል፣ ከዛ ሴቲንግ ይላል። እዛ ላይ ነው የምናገኝ ማለት ነው። ቀጥታ ወዴት ነው የሚሄደው? ሳንዌቭስ የሚባል እዚህ ጋር እንደምታዩት እኔ አፕሊኬሽኑን እየሰራሁበት ስለሆነ አለ ማለት ነው። ሳንዌቭስ የሚባለውን ትከፍቱታላችሁ ማለት ነው። በአጋጣሚ ደግሞ ሳይን አፕ ያላደረጋችሁ ሰዎች ካላችሁ በዚሁ አጋጣሚ ሳይን አፕ አድርጋችሁ እንድትሰሩበት ይላችኋለሁ። ከዛ በኋላ ቀጥታ ፕሮፋይል ላይ ወይ ደግሞ ከስር እዚች ጋር ፕሮፋይላችሁን አንዴ ክሊክ ታደረጉትና ከላይ ደግሞ ሲቲንግ ምልክቷን አንዴ ክሊክ ታደረጉታላችሁ ማለት ነው።
ይሄ ከዛ በኋላ እዚች ጋር እንደምታዩት ቫሪፊኬሽን ኮድ የሚል ይመጣላችኋል ማለት ነው። ሶ እችን አንዴ ኮፒ እንላለን ማለት ነው። ኮፒድ ብሎኛል። ሶ ቀጥታ ወደዚህ ይመለሳለሁ ማለት ነው። ወደዚህ ከተመለስኩ በኋላ እዚች ጋር ኢንተር የምትል ቦታ ላይ እዚች ጋር ፔስት አደርገዋለሁ ማለት ነው። ከዛ በኋላ ፔስት ካደረግኩ በኋላ እዚች ጋር ማርክ ስቴፕ አስ ኤ ኮምፕሊት ይላል። ሶ ኮምፕሊት ማድረጋችን ማርክ እናደርጋለን ማለት ነው። ሶ ቀጥታ ምን አደረገ ራይት አድርጎልኛል። አሁን ሁለት ይቀረኛል ማለት ነው። እዚህ ጋር ሳይን አፕ ኦን ኮል ፍሉየንት ይላል። ኮል ፍሉየንቱም አንድ ፕሮጀክት ነው ብያቸዋለሁ። ሶ ቀጥታ ወደ ኮል ፍሉየንት ይሄዳለሁ ማለት ነው። እዚህ ጋር እንደምታዩት እኔ ኦልሬዲ እየሰራው ነው። ሁሉም የአይሲ ኔትወርክ ፕሮጀክቶች ላይ ከዶክተር ኤክስ ጀምሮ እየሰራው ነው ማለት ነው። ሶ ክሊክ አደርጓለሁ እዚች ጋር። ከዛ እንደ ቅድሙ ፕሮፋይል አንዴ ክሊክ አደርጓለሁ። ከዛ ከላይ ደግሞ ሴቲንግ የምትል ክሊክ አደርጓለሁ። ከዛ እዚህ ጋር ቫሪፊኬሽን ኮድ አንዴ ኮፒ ይሏለሁ ማለት ነው። ሶ እዚች ጋር አሁንም ፔስት አደርጓለሁ ማለት ነው። እዚች ጋር ፔስት አደርጓለሁ። ከዛ ፔስት ካደረግኩ በኋላ ማርክ ስቴፕ የምትለው አንዴ ክሊክ አደርጓለሁ ማለት ነው። አሁን ምንድነው ሳይን አፕ ኦን ሲል ሴንድ ይለኛል ማለት ነው። ሶ አሁንም የሲል ሴንድ ቀጥታ እጄ እሱንም ሲል ሴንድ እንደምታዩት እዚህ ጋር አለ ማለት ነው። እሱንም በተመሳሳይ ነው እንግዲህ ቫሪፊኬሽን ኮዱን ኮፒ አድርጌ የሚያመጣው ማለት ነው። እዚህ ጋር አሁንም ፕሮፋይል ላይ ይገባለሁ። ከዛ ከላይ ደግሞ ሴቲንግ የምትል አንዴ ክሊክ አደርጓለሁ። ሴቲንግ ላይ ከገባው በኋላ እዚህ ጋር ቫሪፊኬሽን ኮድ ኮፒ አደርጓለሁ። ከዛ በኋላ ባክሌልና እዚህ ጋር አንዴ ፔስት አደርጓለሁ ማለት ነው። ከዛ አሁንም ምን አደርገዋለሁ እዚች ጋር ማርክ ስቴፕስ ኮምፕሊት ይላል። ሶስቱን ጨርሼዋለሁ ማለት ነው። ሶስቱን የጨረስኩት እንግዲህ ቫሪፊኬሽን ኮዱን ወይ ደግሞ ሳይን አፕ ማድረግ እነዚህ የሳንዌቭስ ኮል ፍሉየንት እና ሲል ሴንድ የሚባሉ የአይሲ ኔትወርክ ፕሮጀክቶች ጨርሼዋለሁ ማለት ነው። ከዛ በኋላ ከስር ቫሪፋይ የምትል አንዴ ክሊክ አደርጓለሁ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ከ15 ሴኮንድ ጀምሮ ዳውን ካውንት እያደረገ ነው ማለት ነው። ይሄ ሲጨርስ እንግዲህ ምንድነው ቫሪፋይ መሆኑን ያሳየኛል ማለት ነው። ሶ ኔክስት ስቴፖች አሉ፣ እነሱንም እንያለን ማለት ነው። ከዛ በኋላ ታፕ ቱ ኤርን ቫሪፊኬሽን ፓስድ ብሎኛል ማለት ነው። ሶስቱን እንግዲህ አልፍ ያለው ወይ ደግሞ ፓስድ ነው ይለኛል። ከዛ ቀጥሎ ምንድነው ኮንቲኒው የምትል አንዴ ከስር ያለችዋን ክሊክ አደርጓለሁ ማለት ነው። ከዛ በኋላ ባክ ቱ ሎጊን የሚል ከዛ በኋላ ኢሜል አስገባ ይለኛል ማለት ነው። የክሪፕቶ ማየርስ ማለት ነው። ከዛ እዚህ ጋር ኢሜል አስገባለሁ ማለት ነው። እንግዲህ ቤተሰብ ኢሜል ስታስገቡ ኖቲፊኬሽን ይልክላችኋል ማለት ነው። ያ ኖቲፊኬሽን እዚህ ጋር ኢሜላችሁ ላይ ቼክ ካደረጋችሁ በኋላ እዚች ላይ መጣችሁ ታስገባላችሁ ማለት ነው። የተላከላችሁን ኖቲፊኬሽን ማለት ነው። ሶ ከዛ በኋላ እዚች ጋር ካስገባችሁ በኋላ ምንድነው በራሱ ወደዛ ሎጊን ያደርግላችኋል ማለት ነው። ሶ እዚህ ጋር እንደምታዩት ቀጥታ ወደዚህ ፔጅ አምጥቷል። ከዛ ዳውንሎድ ትሉታላችሁ። ኦልሬዲ ወደ ፕሌይ ስቶር ይወስዳችኋል። ኦፕን ነው የምትሉት ማለት ነው። ከዛ በኋላ ኦፕን ስትሉ እንግዲህ ወደዚህ ፔጅ አምጥቷችኋል ማለት ነው። ከዛ በኋላ ሶላና አድረስ የሚለውን አሁንም በድጋሚ ክሊክ ታደርጉታላችሁ። ከዛ እዚች ጋር ራይት ታደርጋችሁላችሁ። ከዛ እዚህ ጋር ምንድነው ኤክስ ቫሪፊኬሽን ወይ ደግሞ የትዊተር ስራ ነው ማለት ነው። እዚህ ጋር የምታዩት ወይ ደግሞ የምንሰራ ማለት ነው። አሁን ቅድም ታፕ ቱ ኤርን ጨርሰናል። አሁን ደግሞ ትዊተር ነው። ኔክስት ደግሞ ቴሌግራም ነው ማለት ነው። ሰው በዛ መልክ ነው የሚሄደው እና አሁን የትዊተር ስራዎች እንሰራለን ማለት ነው። እዚህ ጋር ቤተሰብ እንደምታዩት እችኛ ነገር ኮፒ አድርጉትና ኮፒ ዘ ኤግዛክት ቴክስት ብሎ አንድ ፖስት ኢን ኦን ዩር ኤክስ ፕሮፋይል ይለኛል። ሶ ምንድነው እችኛን ኮፒ እናደርግና ቀጥታ ትዊተራችን ላይ ሄደን ፖስት እናደርጋለን ማለት ነው። ሶ እችን አንዴ ክሊክ ስናደርግ ፔስት ያደርግልናል ማለት ነው። ከዛ ቀጥታ ወደ ትዊተር እንሄዳለን ማለት ነው። ትዊተር ላይ ገብተን ፖስት እናደርጋለን ማለት ነው። ሶ እዚህ ላይ እንግዲህ ምንድነው የምታደርጉት እዚህ ጋር አንዴ ትዊተራችን ላይ ገብተን ከዛ በኋላ እዚህ ጋር ፕላስ ምልክቷን አንዴ ሶሪ እዚች ጋር ከዛ በኋላ ፔስት እናደርጋለን ማለት ነው። ኮፒ አድርገን ያመጣ ነው ፔስት እናደርጋለን። ከዛ በኋላ ፖስት እንላለን። ሶ ፖስት እንላለን ማለት ነው። ፖስት ካደረግን በኋላ ምን እንደምናደርግ
አሳያችኋለሁ ማለት ነው። ሶሪ ሎጊን ብለኛል። እዚህ ጋር ቤተሰብ ፖስት ካደረግን በኋላ እዚህ ጋር እንደምታዩት እንግዲህ ምንድን ነው አስቀምጦልናል ማለት ነው፣ ወይ ደግሞ ፖስት አድርጎልናል ማለት ነው። ከዛ በኋላ ምንድን ነው የምናደርገው? እዚች ጋር የሼር ምልክቷ አለች ማለት ነው። እዚች ጋር የሼር ምልክቷ አለች። አንዴ እሷን ክሊክ እናደርጋለን ማለት ነው። ከዛ በኋላ ኮፒ የምትል አንዴ ክሊክ እናደርግና ቀጥታ ወደ አፕሊኬሽኑ ወይ ደግሞ ወደዚህ እንመለስና እዚች ቦታ ላይ ፔስት እናደርገዋለን ማለት ነው። ሶ ፔስት እናደርጋለን። ከዛ በኋላ ማርክ የምትለው አንዴ ክሊክ እናደርገዋለን ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ቫሪፋይ አድርጎልናል፣ ፖስት አድርገነዋል ማለት ነው። ሶ እዚህ ጋር ደግሞ ፎሎ ሃስ ኦን ትዊተር ይላል። ሶ እሱን ክሊክ ስናደርግ ቀጥታ ወደ ትዊተር ይወስደናል። ከዛ በኋላ ፎሎ እንላለን። ፎሎ ካደረግን በኋላ ወይ ደግሞ ቶኪሮ ክሪፕቶ ኤክስቼንጅ ወይ ደግሞ ክሪፕቶ ማየርስ የሚባለው ትዊተር ፔጃቸውን ፎሎ ካደረግን በኋላ ባክ እንላለን ማለት ነው። ሶ ባክ ካደረግን በኋላ ወደዚህ መጠን አንዴ ማርክ ስቴፕ ፓስ ኮምፕሊት የምትል አንዴ ክሊክ እናደርገዋለን ማለት ነው። ሶ እዚህ ጋር ደግሞ ሁለት ታክሶች ብቻ ነበሩ። አንደኛ ፖስት ማድረግ ነው፣ ሁለተኛ ደግሞ ፎሎ ማድረግ ነው። ሶ ሁለቱን ጨርሰናል። ሶ ቫሪፋይ የምትል አንዴ ክሊክ እናደርገዋለን ማለት ነው። ቅድም እንግዲህ ሶስት ስራዎች ናቸው የሰራ ነው። ታፕ ቱ ኢርን የምትለዋ እዚህ ጋር ደግሞ የኤክስ ወይ ደግሞ የትዊተር ስራ ሁለት ነገሮች ነው የሰራ ነው። ሶ ቫሪፋይ ስንል እንግዲህ 15 ሰከንድ ይቆጥርልናል ማለት ነው። ከዛ እሱን ከጨረሰ በኋላ ቫሪፋይ እንላለን እንደገና ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ ቫሪፋይ እያደረገ ነው የሚገኘው ማለት ነው። እዚች ጋር ሶ ቫሪፋይ እያደረገ ነው የሚገኘው። እስቲ እስከሚጨርስ ድረስ እንጠብቋለን ማለት ነው። ከዛ በኋላ ቤተሰብ እዚህ ጋር እንደምታዩት ኤክስ ቫሪፊኬሽን ፓስድ ይለኛል ማለት ነው። የትዊተር ስራችን ጨርሰናል ማለት ነው። ታፕ ቱ ኤርን ጨርሰናል። ትዊተር ስራችን ጨርሰናል። ሶ ኔክስት ኮንቲኒው የምትል አንዴ ክሊክ እናደርገዋለን ማለት ነው። ሶ ኮንቲኒው የምትልን አንዴ ክሊክ እናደርገዋለን። ከዛ በኋላ አሁንም ምን ያደርጋል? ባክቱ ሎግኢን የሚል ያመጥልናል ማለት ነው። አሁንም እንደገና በኢሜይላችን ሎግኢን እንላለን ማለት ነው። ከዛ ሎግኢን እንላለን። ከዛ በኋላ አሁንም በኢሜይላችን ሶስት ኮድ ይልክልናል ማለት ነው። ሶ ቀጥታ ወደ ኢሜይላችን ሄደን ደግሞ ሶስቱን ኮድ ቼክ እናደርጋለን ማለት ነው። እዚህ ጋር አሁንም በድጋሚ ተልኮልና ማለት 124 ይላል። ሶ ተመልሰ እዚች ጋር 124 ብለን እንጽፋለን ማለት ነው። ሶ ከጻፍነ በኋላ እዚህ ጋር ቀጥታ ሪዳይሬክት ያደርገናል ማለት ነው። ሶ ከዛ በኋላ ፕሌይ ስቶር እንላለን። ከዛ ኦፔን እንላለን ማለት ነው። እዚህ ጋር ቤተሰብ ሶላና አድሬስ የምትለው አንዴ አሁንም ክሊክ እናደርጋለን። እንደገና ነው የሚያስገባን። ከዛችን አንዴ አክቲቭ እናደርግና ስታርት እንላለን ማለት ነው። እዚህ ጋር እንግዲህ ቤተሰብ አሁን ወደ ቴሌግራም ቫሪፊኬሽን ነው እየመጣ ማለት ነው። ሶ ቫሪፋይ ዩር ዩዘር ኔም ይለኛል። ሶ የቴሌግራም ዩዘር ኔምን አምጥቼ ነው የሚያስገባው ማለት ነው። ሶ የት ነው የሚያገኘው እሱን ካላችሁ ደግሞ ቀጥታ ወደ ቴሌግራም ያችሁ ትሄዱና እዚች ጋር ቴሌግራም የምትሏን አንዴ ክሊክ ታደረጉታላችሁ። ከዛ ከላይ እንግዲህ ሶስቷን ሰረዝ ክሊክ ታደረጉታላችሁ ማለት ነው። ሶስቷን ሰረዝ አንዴ ክሊክ ካደረጋችሁ በኋላ ሴቲንግ የምትላለች ሴቲንግ የምትሏ አንዴ ክሊክ ታደረጉታላችሁ ማለት ነው። ከዛ በኋላ እዚች ጋር ዩዘር ኔም የምትል አለች ማለት ነው። ሜይቢ የእናንተ ቴሌግራም ዩዘር ኔም ከሌለም ዩዘር ኔም ክሬት ልታደረጉለት ይገባል ማለት ነው። ከዛ በኋላ እዚህ ጋር ዩዘር ኔሙን ከያዛችሁ በኋላ ወደዚህ ትመለሱና ቀጥታ ዩዘር ኔማችሁን ትጽፋላችሁ ማለት ነው። የኔ አሁን ዩዘር ኔም ይሄ ስለሆነ ከጻፍኩ በኋላ ማርክ ስቴፕ ፓስ የምትል ክሊክ አደርገዋለሁ ማለት ነው። ከዛ በኋላ ደግሞ ምንድነው ቴሌግራማችን ጆይን አድርግ የሚል ነው። ከዛ አንዴ ክሊክ አደርገዋለሁ። ከዛ ቀጥታ ወደ ቴሌግራም ይሄዳለሁ። ከዛ እዚህ ጋር እንደምታዩት ክሪፕቶ ማየርስ የሚባል ቴሌግራም ቻናላቸው እዚህ ጋር እንደምታዩት 398 ሺህ ወይ ደግሞ ወደ 400 ሺህ ሰብስክራይበር አላቸው። ሶ እዚህ ጋር ከስር ጆይን ይለዋለሁ ማለት ነው። ጆይን ካልኩ በኋላ ቀጥታ ባክልና ወደ አፕሊኬሽኑ ይመለሳለሁ። ከዛ ማርክ ስቴፕ ፓስ ኮምፕሊት የምትል ክሊክ አደርጓለሁ ማለት ነው። እዚህ ጋር ሁለት ታክሶች ብቻ ነበሩ፣ እነሱንም ጨርሰናል ወይ ደግሞ ኮምፕሊት አድርገነዋል ማለት ነው። ሶ ቫሪፋይ የምትል አንዴ ክሊክ አድርጓለሁ ማለት ነው። እዚህ ጋር አሁን በጥንቃቄ ልታውቁ የሚገባ ነገር መጀመሪያ ላይ ምንድነው የሰራ ነው ታፕ ቱ ኤርን ሰራን። ሁለተኛ ላይ
የትዊተር ስራ ሰራን። ሶስተኛ ላይ ደግሞ የቴሌግራም ስራ ሰርተነዋል ማለት ነው። በጣም ቀላል ስቴፕ ናቸው እነዚህ ስቴፖች በስርዓት የምትከተሉ ከሆነ በጣም ቀላል ስቴፕ ነው ማለት ነው። ቴሌግራም ቫሪፊኬሽን ፓስድ ብሎኛል ማለት ነው። ሁሉም ስቴፖች እንግዲህ ፓስድ ወይ ደግሞ አልፈነዋል ማለት ነው። ከዛ ኮንቲኒው እንላለን። እዚህ ጋር ነው ዋና ፖይንቱ ማለት ነው። እዚህ ጋር ቶከን ዲስትሪቡሽን አድረስ ይለኛል። ቶከናችን እንግዲህ ዲስተርቡስ ሲሆን የምንቀበልበትን የሶላና ዋሌት እዚህ ላይ ኮኔክት እናደርገዋለን ማለት ነው። ይህን ሶላና ዋሌት እንግዲህ ከኦኬክስም ወይ ደግሞ ከፓንተምን ማምጣት ትችላላችሁ። እኔ አሁን ከፓንተም አምጥቼ አሳያችኋለሁ ማለት ነው። መጨረሻ ስቴፕ ስለሆነ እዚህ ጋር ከፓንተም ወስደዋለሁ ማለት ነው። ቀጥታ ፓንተም ዋሌትን እየከፈትኩ ነው ያለሁት ማለት ነው። ትንሽ ያው ቢዚ ይሆናል። እዚህ ጋር ቤተሰብ ሶላና የምትል አንድ ክሊክ እናደርገዋለን። ከዛ በኋላ ደግሞ ምንድነው ሪሲቭ የምትላለች እዚች ቦታ ላይ ማለት ነው። ሶላና የምትለው አንዴ ክሊክ ካደረጋችሁ በኋላ ሪሲቭ ትሉታላችሁ። ከዛ በኋላ እዚች ጋር እንደምታዩት አድሬስ አምጥቶልኛል ማለት ነው። ሜቢ ፓንተም ላይ ያላችሁ ዋሌት ሁለት ወይ ደግሞ ከዛ በላይ አካውንት ሊሆን ይችላል። የትኛው አካውንት እንደምትጠቀሙ ማወቅ አለባችሁ ማለት ነው። እኔ እንግዲህ እዚህ ጋር ባክ ብዬ ላሳያችሁ። እዚህ ጋር ወደ ፓንተም ሲመጣ እዚህ ጋር ወደ 3 አካውንት ነው ያለኝ። አሁን ከአንደኛ አካውንት ነው ማለት ነው ሰሌክት የሚያደርገው ወይ ደግሞ ሶላና ነው የሚወስደው ማለት ነው። ያው ፓንተም ላይ ታውቁታላችሁ ብዬ አስባለሁ። ብዙ ዋሌቶችን ክሬት ማድረግ ትችላላችሁ። የተለያየ ዋሌቶች የተለያየ ፍሬስወርድ ስላላቸው በፍሬስወርዳችሁ ስለምትጠቀሙ ከሁለትና ከዛ በላይ ክሬት አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚች ጋር ሪሲቭ የምትል ከዛ በኋላ አንዴ ኦፔን ይላታለሁ ማለት ነው። ኮፒ ይላታለሁ። ኮፒ የምትለዋ እዚች ቦታ ላይ እሷን ኮፒ ካልኩ በኋላ ቀጥታ ወደ አፕሊኬሽኑ መለስና እዚች ቦታ ላይ ፔስት አደርጓለሁ ማለት ነው። ፔስት ካደረግኩ በኋላ ከስር ኮንቲኒው ይለዋለሁ ማለት ነው። እዚህ ጋር ቤተሰብ ኮንግራጁሌሽን you have successfully completed all the steps and set your wallet for the token distribution ይለኛል። ለቶከን ዲስትሪቡሽን እንግዲህ ሙሉ ነገሩን ስቴፖች እንዲሁ ደግሞ ዋሌትን ሲት አድርጌዋለሁ ወይ ደግሞ ጨርሻለሁ እያለኝ ነው። በዚህ መልክ እንግዲህ ዋሌታችን ኮኔክት እናደርጋለን ማለት ነው። ከዛ ክሎዝ እንላለን። ክሎዝ ስንል እንግዲህ እዚህ ጋር ቤተሰብ አድሬሳችን ሊመጣ ይገባል ማለት ነው። እስቲ አንዴ እንደገና ሪስታርት አድርገውና ቼክ አድርገዋለሁ። እዚህ ጋር ቤተሰብ እንደምታዩት አድሬሱ መጥቶልኛል ማለት ነው። ሶላና አድሬስ ጋር ኮኔክትድ ሆኗል ማለት ነው። እንግዲህ ቤተሰብ ሊታውቁ የሚገባን ነገር እዚህ ኤርድሮፕ ላይ የምትሰሩ ሰዎች ኬዋይሲ ኮምፕሊት ስታደርጉ ይሄ አረንጓዴ መሆኑን እርግጠኛ መሆን አለባችሁ። ዋሌታችሁን ኮኔክት ስታደርጉ ደግሞ እዚህ ጋር ዋሌታችሁ ማምጣቱን እርግጠኛ መሆን አለባችሁ። ይሄ ዋሌት ካልመጣ እንግዲህ ዋሌታችሁን ኮኔክት በስርዓት ስላላደረጋችሁ እንደገና ነው ማድረግ አለባችሁ። እዚህ ጋር ደግሞ ይሄም ቫሪፋይ ወይ ደግሞ ራይት ከሌለው ኬዋይሲን ኮምፕሊት ስላላደረጋችሁ እንደገና ነው ቼክ ማድረግ አለባችሁ ማለት ነው። እነዚህን ነገሮች በጥንቃቄ አድርጉላችኋለሁ። ይሄ ኤርድሮፕ እንግዲህ ወደ ሊስቲንግ ዴት እየተቃረበ ነው ያለው። አዳዲስ ነገሮች እንግዲህ ስለቀቁ ያለው ነገር ተከታትዬ እኔም አፕዴት የሚያደርጋቸው ይሆናል። ይሄን ብቻ ሳይሆን ደግሞ ሳንዌብስ ላይም እንዲሁ ደግሞ ሳክሴስ ሲልሴንድ እና ኮልፍሉንት ላይም የሚሰሩ ሰዎች እንግዲህ ያለው ነገር እንግዲህ በደንብ ስሩበት። ዴይሊ ገብታችሁ ማይን አድርጉላችኋለሁ። ከዛ በኋላ አዳዲስ ነገሮችም ሲለቀቁ እነዚህም መቼ ሊስት እንደሚሆኑ ዋሌት ኮኔክሽን ሲመጣም እንዴት ኮኔክት እንደምታደርጉ ሁሉም ነገር እኔም አፕዴት የሚያደርጋቸው ይሆናል። ሞር ደግሞ ለሁሉም ነገር ደግሞ ለኢንፎርሜሽን ደግሞ ይህን ቴሌግራም ቻናልን ጆይን አድርጉ ይላችኋለሁ። እዚህ ጋር ቴሌግራም ቻናል አዲስ የከፈትኩላችሁ ቴሌግራም ቻናል ኒው ኤርድሮፕስ ኢቲ የምላልና ይህን ቴሌግራም ቻናል በደንብ ስለሚጠቀማቸው ጆይን አድርጉላችኋለሁ። ይህን እዚህ ጋር እንደምታዩት የምታገኙት ኤርድሮፖች እዚህ ጋር በጣም ወሳኝ የሆኑ ፓወር አላቸው ኤርድሮፖች ናቸው ማለት ነው። በዚህ ዩዘር ኔም ሰርች አድርጉትና ታገኛላችሁ ማለት ነው። ምንድነው ኒው ኤርድሮፕስ 1221 ብላችሁ ሰርች ስታደርጉ ይህን ቴሌግራም ቻናል ታገኙታላችሁ። ጆይን አድርጉ። እዛ ላይ ደግሞ ግራ የምትጋቡ ነገሮችን ካለ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ማድረግ እንዳትረሱ። ቴንክ ሶ ማች። መልካም ጊዜ